ኢትዮጵያ የተዋደቁላት ታሪክ የጻፉና ትርክት የገነቡ ጀግኖች መፍለቂያ እንደሆነችው ሁሉ በየዘመናቱ አንድ ላይ ለመቆጠር የማይበቁ ባንዳዎችንም ለጉድ አፍርታለች። እንዲህ ያለው ስብስብ መገለጫ ደግሞ የሐሳብ መቀንጨር፣ ለሀገር ውድቀት ከጠላት ጋር ማበርና መሰል የክህደት አውድማዎች ናቸው። ለዘመናት በእነዚህ እኩይ ተግባራት ተሰማርቶ ቆዳውን ያደነደነው ህወሓት አንዱ ማሳያ መሆኑን የሰላምና ደህንነት ባለሙያዎች በተደጋጋሚ ያነሳሉ። ይህ ደግሞ አዛውንቱን በረሃብ ወጣቱንና ጎልማሳውን ለጥይት ከመማገድ ባሻገር ክልሉን ትውልድ አልባ ለማድረግ ለአዳጊዎች እንኳን የማይራራ አድርጎታል። እነዚህ ህጻናት ሊማሩ አሊያም ሊጫወቱ የተሰበሰቡ ሳይሆኑ ለፖለቲካዊ ፍላጎቱ ስቴዲየም የጠራቸው ናቸው። ይህ የህወሓት ስሪቱ ታሪካዊ ማንነቱና የኋላ ቀርነቱ ምክንያት ጭምር ነው። አሁን ቡድኑ ሙሉ በሙሉ ተስፋ በመቁረጡ ክልሉን ዳግም ወደ ለየለት ትርምስ ለመምራት አለኝ የሚለውን ሁሉ እየተጠቀመ ነው። የፌዴራል መንግስቱ ለፕሪቶሪያ የሰላም ስምምነት የሰጠው ትኩረትና አክብሮት ለመንገዱ እንቅፋት ሆኖበት ራሱ ለትግራይ ህዝብ የህልውና ስጋት ሆኖ ሳለ አሁንም ግን ለትግራይ ህዝብ ህልውና እየተረባረብኩ ነው ሲል ይቀጥፋል። ተሕዘርብርብ ናይ ህልውና እንደህነትን ለዕልዚ ዝርአ አጀንዳ ይበልና ህዝቡ ለህልውና እንደህነትን የለን። ይህ የውስጥ ፍላጎት ለራስ ባልሆነ ለራስ ባልበጀ የጃጀ ሽምግልና ታጅቦ የውርደቱን ካባ ቀጠናዊ ለማድረግም ቃጥቶታል። በተንሳፈፈ ምናባዊ ዓለም ተጠምዶ ለመታረስም ራስን አሳልፎ እስከ መስጠት የደረሰ ሆኗል። የትግራይ ወጣት ዋጋ እንዲከፍል ትላንት ዋጋ ያስከፈሉት መሪዎች ዛሬም በህይወት ስላሉ ለዛ ዓላማ ተብሎ ጽምዶ የሚለው ሐሳብ መጣ ማለት ነው። ህገ መንግስታዊ የሆኑ ድንበር ተሻጋሪ ያልተገቡ ግንኙነቶች ተፈጥረው የአገሪቷ ሉዓላዊነት የሚጥስ ቡድን ነው ያለው። ኢትዮጵያ ሉዓላዊነቷን ለማስከበር እንድትገደድና ወደ አልተፈለገ ከጎረቤት ሀገሮች ጋር ወደ አልተፈለገ ግጭት ሊገባ የሚያስችል መጥፎ ሁኔታ በትግራይ ውስጥ አለ። እናት ገበናዋን መደበቅ ስራዋ ሆነና ለአመታት ብትሸከመውም ቀኑ ደርሶ በመጨረሻም የእንግዴው ልጅ አዋላጆች እጅ ወድቋል። ህወሓትም ዝናው የናኘ አክራሪ ጸረ ሰላም በመሆኑ ማዕቀብ ተሸልሟል። The US has imposed visa restrictions on individuals it claims are undermining peace efforts in Ethiopia's northern Tigray region. The United States has announced new visa restrictions targeting what it describes as hardline members of the Tigray People's Liberation Front, or TPLF, and their immediate family members. The US said Thursday it was imposing sanctions on individuals in the Tigray People's Liberation Front that it said were undermining peace in Ethiopia. ይህ ዛሬ ላይ የዓለም አቀፉ ማህበረሰብ ያወቀው በግርምትም በትዝብትም እየተመለከተው ያለው ጉዳይ ይሁን እንጂ ኢትዮጵያውያን ግን የሚኖሩት ህይወት ሆኗል። ክልሉን ወደ ዋሻነት በመቀየር የቻለውን አፍኖ ለካምፕ ያልቻለውን አስመርሮ ለስደት የሚዳርገውን ቤቱ ይቁጠረው። በቃን የሚሉ ድምጾች በተበራከቱባቸው ማህበራዊ ሚዲያዎችና ማህበራዊ መስተጋብሮች የሚያደርገው አሰሳ ሊያማክራቸው የሚገባ አዛውንቶችን ጭምር ለአፈና ዳርጓቸዋል። ይህም የአንድ ወቅት ጉዳይ ወይንም የአንድ ሌሊት ሐሳብ አይደለም። ዛሬ በጥቂቶች የታጀበው ጸብ ድግሱ የህወሓት ቡድን ዓለም ያወቀው አውቆ የሚያወገዘው ዘላለማዊ ተልእኮው ነው። የትግራይ ህዝብ ሰላም፣ ልማት ይፈልጋል። የትግራይ ህዝብ አሁን ካለበት ውጥንቅጥና አረንቋ የሚያወጣው እንደ ሌሎች አካባቢዎች ራሱ ተግቶ ለፍቶ መልማት ይፈልጋል። የትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል። ታዲያ ችግሩ ምንድነው ያላችሁ እንደሆነ ይሄ ስልጡን ፖለቲካ የሚያቅ የታገለ ያታገለ ህዝብ መድረክ እንጂ ተዋናይ መሆን አልቻለም። በፖለቲካ አውድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት። ይህንንም ተረድቶ የትግራይ ህዝብ ይህንን እኩይ ቡድን በጽኑ ሊያወግዘው ይገባል።